እቺ ልጅ በቃ ሰው ሚላትን መስማት አቆመቻ። አንቺ ምን ፈለክ? ወዴት ልትሄጂ ነው? አንተን አይመለከትህም። አሁን በጸባይ አይደል እንደ ጠየቅኩሽ? ምን አለ በጸባይ ብትመልሺ? በስነ ስርዓት ስትጠይቅ እኮ ነው የሚመለስልህ። እኔማ የሆነ ፕሮግራም ላይ ይዤሽ ልሄድ ነበረ። ተይው በቃ። እኔም ፕሮግራም አለኝ እንጂ መጥቼ ብተባበርህ ደስ ይለኝ ነበር። ጭራሽ አብሮ መሄዳችንም እንደ ትብብር ነው የምታዩ? አዎ ከእንደኔ አይነት ንግስት ጋር መታየት እኮ ለአንተም በረከት ነው። ወይ ጉድ! በቃ ሸኝኝና ብር ልስጥሻ። የምርህ ነው? ኧረ ሰፍ ማለት ብር የለሽም ማለት ነው። አሪፍ አጋጣሚ ነው። በቃ ሸኝኝና ሰጥሻለሁ። ይኸውልህ አጉል የምትጃጃለው ነገር አለ። እዛ ከደረስን በኋላ ብሬ ላይ ምናምን ብትል አልሰማህም። እሺ ችግር የለውም። ለሱ ለቃሌ ታማኝ ነው። እና ያለን አትስጠኝና አልሰጥም ብልሽስ? ወንድሜ አይደለ ትሰጠኛለህ። ይሻልሻል። በቃ ጀለሶች ጋር ደርሻለሁ። መመለስ ትችያለሽ። ብሬስ ኦ ይኸው። ምንድን ናት? ይኸው ቃል በገባሁት መሰረት ሰጥቼሻለሁ። እና 10 ብር ነው የምትሰጠኝ? እንደምሰጥሽ እንጂ መጠኑን እንኳን አልተናገርኩም። እና 10 ብር ምችለው እሱን ነው። ቻው። ይመችህ። እሰራልሃለሁ። ማዘሯ አሁንስ አይበቃውም? ወፍሯል እኮ። በቃ እሺ፣ ብርቱካን ፍቅፋቂ እናድርግበትና ለሽታ እንከርነዋለን። እሺ ይኸው በየት አጠቢ። በቃ እሺ። በስመ አብ ማዘሯ ዛሬ ልንበላው ነው ይልሃል። አንተ ግን ምን አይነት ሰው ነህ? ሳትሰራ ለመብላት ትቆምጣለህ? አንቺ የነገር ክብሪት በሰላም ነው አለበት። በእኔና አንቺ ነው ገበያ እንሂድ። ኬቢ ስትተኛ በሩን ገርበብ አድርገተኛ። ቻው ጀዝባው። የኔ ቆንጆ የት ነሽ? ምንድን ነው እንደበዛበት ይሁሉ ልቄት አረፊ አደይ ሐላል ናተይ ከሐፈቂ ይወድሻል በባል ይወድሻል። አበርዬ እንዴት ነሽ? ደህና ነሽ? እቺ ጉዳኛ ልጅሽ ማትለው ያለ እውነቴን ነው። 50 ብር ቢባል ታዲያ እስሩ ብዙ ነው። በይ ተቀመጭ እሱ ጋር። ኤልሳ የት ነሽ? መጣው። ማርያምን ነገር አስቢ። ይሄን አይነት እድል ከመቶ አንድ ነው። አስቢ። አሃ መጣልኝ። ይሄው ማዘሯ ይዤው መጣለሁ። ወይኔ ማርያ! እቺ የተረገመች መጣች። ተረጋጊ። እኔ ሽንቸት መጣለሁ። አንዳንድ ሰው ተኝቷል፣ ታድሏል። ምን ልትሰሪ መጣሽ? ማለትማ ልተኛ ነበረ። እናተኛ። እኔ ማዘሯ ቃልከኝ አሳልፈኝ። በቃ እሺ። ቤት ሰው አለ። ማን? ምን አገባሽ? ለአንድ ሁለት ሰዓት እዚህ እንዳትመጪሽ። እንኪ ምንድን ናት? ጨምርባት። አንቺ ጀት አይሰራልሻለሁ። እንቺ ይኸው ወረወርከው። ድሮም እናንተ ቀልዳችሁ ምራችሁም አይታወቅም። ወይኔ ማርያ፣ ወይኔ! አሁንም ወዶን ሰናይቶች ለኔ ገዝቼ ብለት እንቻ በርዬ እሰይ ዜድዬ። እቺ ደግሞ ለትንሿ ልጅ ለማርዬ። እሺ ማዘራ ደግሞ ለራሴ። እኛን ሰናይቶች ለኔ ተመችቶና እናንተንም ይመቻችሁ። እወዳችኋለሁ። ባይ ማዘራ። አረ ይሄ ቦርሳ እዚህም የለም። ታዲያ ምን በላ ይባላል? የት ሄዳል ተቤቱ? እኔ እንጃ። እኔ ምን አውቃለሁ? ይኸው ማዘሯ ኩሽና አርገሽው ነው። አገኘህልኝ? በቃ ማርዬ ወንድምሽ ኩሽና አግኝቶታል። ታዲያ አስነግሪኝም እንዴ? ያላሳዝንሽ እንዴ? ጉልበት ይተዋልታል እንዴ? ታዲያ ቀጠፍቶ ዝም ልበል? ቆይ ግን አንተ አታፍርም? ቁርስ ምሳ እራት ለማምጣት ነው ካልጋ የምትወርደው? ታዲያ ምን አጨውሽ? ደግሞ ምን አገባሽ? ቆንጆ ባል መቼስ እንዳንተ ፍንጓል አገባ። አንቺ የህፃን ልጅ ማስፈራሪያ! ቆንጅዬ ጉማሬ ስታስጠላ። እኔም አንቺን እያየሁ ስበላ ምግቡ ላይ ስማማኝ ስለሚችል ከፊቴ ዞር ትይልኝ። አረ ነው አንቺ የተረገምሽ! ወይኔ አለቅሽም ማርያ፣ ወይኔ አለቅሽም። ወይ በሞትኩት። በስመ አብ ወወልድ ወመንፈስ ቅዱስ። ማርዬ ማዘሯ አንቺ ነይ። ማዘሯ ምን ሆንሽ? ነይ ዛሬ ማዘሯ ታስጥልሽም። ማዘሯ ትዳር ካደረኩ እናንተ ልጆችን ወልጄ እስከ ዝርሚያችሁ ድረስ የጤፍ ዕቃዬ ባዶ ሆኖ አያውቅም። በቃ ትጨነቂ ማዘሯ፣ እንጀራ እንገዛለን። እቺ ደግሞ ማዘሯ እኔ ጋር ብር አለ። ቆይ ልዘዝ። አይድሊ
የልጅ እጅ ላይ ልውደቅ። አረ ማዘሯ እንደዚህ አይባልም። ልጆችሽ አይደለን እንዴ? ያው ታዘዋል። ደግሞ ድጋሚ እንደዚህ እንዳትይ፣ እናቴ ነሽ፣ ግዴታዬ ነው። ኬቢ አጀለስ ቆይ መጣው። ማዘሯ በቃ ጤፍ እስኪመጣ ድረስ ትንሽ ረፍት አድርጊ። ይኸው ሸሚዙ ግን አልታጠብም። ምን ሆነ ነው? በእናትህ ቀጠሮ አለኝ እያልኩ እና አሁን ባሁን ነግረኝ ምን ላድርግ? ኬቢሻ በቃ ፒስ ይመችሽ። ቡርሺ ነው እና ምን ይሆናል? የጥርሴን እንዴ ማምጣሽ ከሪ አንተ እኮ ነው እንዴ ማዘሮ ቡርሺ ጉዞ ጋር የወጥረሽ ነው። ተዋት፣ እሱ አሰማ። አሁን ሴትዮዋ አሉ አትጫጫው። እኔ ደርሼ መጣሁ። ተወደነው እንጂ ወደንም አልነበር ቀንሰቶ ቀን ሲሽር ተገኘው ካንቺ ስር በማንስ ይባላል ኬቢ ምን ፈለግሽ? ነግሬህ ነበር እኔን አታናደኝ ብዬ። ደሞ እስካና አባባሉ ብድሩን የማይመልስ ልጅ አይወለድ ይባል የለ። ማርያምን አለቀሽ። አትከፍቺው። አልከፍትም። አሳይሻለሁ። ሄሎ፣ በር ላይ ነን። እሺ መጣሁ። አሳይሻለሁ። አንቺን ግን አመሰግናለሁ ልጅ። በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀው የዳሽን ባንክ ቨርቹዋል ማስተር ካርድ ለተለያየ ግብይቶና ክፍያው በመዋል ሁሌም አንድ እርምጃ ወደፊት ከዳሽን ባንክ ጋር። ማዘራ ስራ ተገኘ። የት ተገኘ? ገና ሊፈትኑኝ ጠርተውኛል። ቤት ተጣጥበሽ ሁልቅ። እሺ በእኔ አይቻለሁ። ፊልም ለመስራት ጉጉት አላት ተብዬ ነው እና እጄ ላይ የሆነ ጽሑፍ አለ፣ እሱን ልሞክርሽ ብዬ ነው። አዎ ስለጠራችኝ በጣም ነው የማመሰግነው። ብታዩ ከልጅነቴ ጀምሮ ነው ፊልም መስራት የምፈልገው። በጣም ትፈጥኛለሽ። አስጨርሽ ውስቲ ቀጥል ቦስ። እንደ ኦዲሽን እንዲሆንሽ አንድ ካራክተር ልስጥሽ። አንዲት ልጅ በሆነ ሰው ተናዳ ትሰክራለች። እስኪ እሱን በይልኝ። እሺ እንደውም በጣም የሚያናድኝ ወንድም አለኝ። እሱን እያሰብኩ ነው የምሰራው። ይሄ ልሰድ ይቻላል። አዘገቢ ወደዛ በል። እንደዚህ ስክር ብዬ የመጣሁት ማንነትህን ልነግርህ ነው ኬቢ። ሲጀመርም ፊትህ የጅል ነው። አንተ ራሱ ጅል ነህ። በጣም ጎበዝ። አሁን አንድ ነገር ብቻ ነው የሚቀርሽ። እሱም ከኔ ጋር ቆንጆ የፍቅር ጊዜ ማሳለፍ። በዚህ አይነት መንገድ ፊልም ለመስራት በሞክር ኖሮ ድሮ ነበር የምሰራው። እሺ እንደማስበው ብቻ እንዳይሆን። ይቅርታ። ና ማሪ እዚህ ጋር እህቴ ምን ይሰማታል ሳትል ለብዙ ዓመታት እንደለፋው እያወቅ አንተ ግን ህልሜ ላይ ቀለድክብኝ። ታዲያ ምን ቀረኝ? መወደው ወንድሜ እንኳን ካልተረዳኝ። አንድ ድል ስጭኝ፣ ሁሉም ነገር አስረዳሻለሁ። አይ ወንድሜ አይሆንም። ማርዬ አታስብ። ምቹና በምተማመንበት ማለዳ ፎም ላይ ነው የወደኩት። እየቀለድሽ ነው እንዴ? በህይወቴ እየቀለድክ አይደል እንዴ? ታዲያ ይሄ ምን ያስገርማል? ባይሆን ይሄ የጅል ስራ አንተውና ማለዳ ፎም የሚያዘጋጀውን ቻሌንጅ ተወዳድረህ የድል ሞክር። ቻሌንጁ እስከ መቼ ነው? ከመስከረም 20 አንደኛ ለወጣ 200,000 ብርና ይሄን የመሰለ ምቹና ውብ የማለዳ ሱፐር ማትረስ፣ ሁለተኛ ለወጣ 100,000 ብርና የማለዳ ሱፐር ማትረስ፣ ሶስተኛ ለወጣ 75,000 ብርና የማለዳ ሱፐር ማትረስ። ቻሌንጁን ለማሸነፍ ከእናንተ የሚጠበቀው ኦፊሻል የማለዳ ፎምን አካውንት ፎሎ ማድረግ፣ ቪዲዮዎቹን ላይክ ማድረግ፣ ሪፖስት ማድረግ እና የፈለጋችሁትን ኮሜንት የኔ ማለዳ በማለት ብቻ ኮሜንት ማድረግ። መልካም እድል ባይ